ሄሎ ኤቭሪዋን በአዲስ ቪዲዮ መጥቻለሁኝ። በዚህ ቪዲዮ ደግሞ የምናየው ሳይኪት ለርን የሚባለውን የማሽን ለርኒንግ የፓይተን ላይብረሪ ነው። እንግዲህ በተለይ ትራዲሽናል የሆነ ዋና ዋና የሚባሉት የማሽን ለርኒንግ ሞዴሎች የምታውቋቸው ላይብረሪዎች ኦሮ ኤቭሪቲንግ ማለት ነው። የማሽን ለርኒንግ ፕሮጀክቶች የሚሰሩት በሳይኪት ነው። ሳይኪት ለርን በጣም ወሳኝ የሆነ ላይብረሪ ነው። እሱን እናያለን። እንግዲህ የፓይተን ላይብረሪዎች እያየን ነበር ከዚህ ቀደም ስፔሲፊካሊ ከዳታ ሳይንስ፣ ዳታ አናላይቲክስ እንዲሁም ማሽን ለርኒንግ አጠቃላይ ከኤአይ ኢንጂነሪንግ ጋር የተያያዙ ነገሮችን ስናስብ ፓይተን መሰረታዊ ነገር ነው። ከዛ ውስጥ ነመሪካል ነገር ላይ ነምፓይ እንደሚያስፈልግ ብለን ነምፓይ ቪዲዮ ሰርተናል። ዳታ አናላይሲስ ስራዎች ላይ ደግሞ ዳታ ፍሬሞች ምናምኖች ላይ ፓንዳስ ሰርተናል። ከዛ በተጨማሪ የዳታ ቪዥዋላይዜሽን ላይ ደግሞ ማትፕሎት ላይ ሲቦርም የሚባሉ አሉ። ከዛ ውስጥ ማትፕሎት ላይ ሰርተናል ከዚህ ቀደም። የማሽን ለርኒንግ ላይ ደግሞ በጣም ወሳኝ የሆነ ኦልሞስት ከዲፕ ለርኒንግ ከሚጠይቁት ውስጥ ውጭ ያሉት የማሽን ለርኒንግ ፕሮጀክቶች የምሰሩት በሙሉ ማለት ነው ትሬን የሚደረገው የማሽን ለርኒንግ አፕሊኬሽኖች የሚሰሩት በዋናነት በሳይኪት ለርን ነው። እሱን ዛሬ እናያለን ማለት ነው። እንግዲህ እንዲህ እያል ወደ ዲፕ ለርኒንግ አሁን ዘመናዊ የሆኑት እነ ቻትጂፒቲ፣ ጄሚናይ ምናምን የተዘሩበት ደግሞ የዲፕ ለርኒንግ አልጎሪዝሞች አሉ፣ ፓይቶች እና ቴንሶር ፍሎ የሚባሉ እነሱ እናያለን። እንዲሁም ወደ ኤልኤልኤም እንዲህ እያልን እንሄዳለን ማለት ነው። ለዛሬ ሳይኪት ለርን ምንድን ነው የሚለውን እናያለን። እንግዲህ ሳይኪት ለርን የሚባለው እንዳልኳችሁ ስታንዳርድ የሚባለው የማሽን ለርኒንግ ላይብረሪ ነው። በቃ ማሽን ለርኒንግ ሲባል የሚመጣው ሳይኪት ነው በዋናነት እሱ ስለሆነ የሚታወቀው ማለት ነው። የማሽን ለርኒንግ ፕሮጀክቶችን ላይክ ስታስቡ ለምሳሌ የሃውስ ፕራይስ ፕሪዲክት አድርጉልኝ የሚል ስፓም ኢሜል ዲቴክት ማድረግ፣ ፕሮዳክቶችን ሪኮመንድ የሚያደርግ፣ ከስተመር ቸርን ፕሪዲክት የሚያደርግ፣ ኢሜጆችን ክላሲፋይ የሚያደርግ፣ ከስተመሮችን ክለስተር የሚያደርግ ክላሲፋይ የሚያደርግ ምናምን፣ ክራውድ ዲቴክሽን፣ እነዚህ አይነት መሰል እንደዚህ አይነት የማሽን ለርኒንግ የፕሪዲክሽን ምናምን ፕሮጀክቶች ወይም አፕሊኬሽኖች ላይ የምንጠቀምበት ሳይኪት ለርን ነው ማለት ነው። ፈርስት ላይብረሪ ነው ማሽን ለርኒንግ ስናስብ የምናስበው። ይሄ ሁሉ እንግዲህ ሳይኪት ለርን የሚሰራው ምን ላይ ነው? ከዚህ ቀደም የሰራ ናቸው በዋናነት ነምፓይ፣ ፓንዳስ እና ማትፕሎት ላይብን ይጠቀማል ፍሮም ዘ አንደርግራውንድ ማለት ነው። ስለዚህ እነሱን ያወቃቸ ወደ ሳይኪት ለርን መግባት ይችላል ማለት ነው። ስለዚህ ዛሬ አሁን ሳይኪት ለርንን ዳውንሎድ ኢንስቶል በማድረግ ጀምረን እንዴት አድርገን ኢንስቶል እናደርጋለን። ከዛ በኋላ የማሽን ለርኒንግ አልጎሪዝሞች እንደምታውቋቸው በጣም ብዙ አልጎሪዝሞች አሉ፣ እነሱን እንማራለን ማለት ነው። ሳይኪት ለርን ላይ ብዙ ነገር ነው የምንማረው። ፓይፕላይን፣ ሴሌክት ቤስድ፣ ቫሪያንስ፣ ትሪሾልድ እነዚህ ሁሉ የሳይኪት ኮንሴፕቶች ናቸው። እነዚህም ሁሉ ኮድ እያደረግን እያየን እዛው ሙሉ ለሙሉ የምናያቸው ናቸው የሚሆኑት ማለት ነው። ፕሮሰሱ ምንድነው ይመስለው ካላችሁኝ፣ ሳይኪት ለርን ላይ ያለው ፕሮሰስ ምንድነው ይመስለው? ያው ማሽን ለርኒንግ ትሬኒንግ ስለሆነ የመጀመሪያው ስራ ዳታ ሴት ይኖራችኋል፣ ወይም ደግሞ እዛው ቢልት የሆኑ ዳታ ሴቶችን ልትጠቀሙ ትችላላችሁ። በአጭሩ ዳታ ሴታችሁን ሎድ ታደርጋላችሁ። እዛ ፕሪ ፕሮሰስ ማድረግ የሚደረጉ ስራዎች ካሉ ፕሪ ፕሮሰስ ታደርጋላችሁ። ከዛ ዳታችሁን ያን ዳታ ሴታችሁ ለሁለት ይከፈላል። ትሬኒንግ ዳታ ሴት እና ቴስቲንግ ዳታ ሴት ተብሎ ይከፈላል። እሱን ታደርጋላችሁ። ከዛ በኋላ በቀጥታ የማሽን ለርኒንግ አልጎሪዝማችሁ መርጣችሁ ትሬን ማድረግ ነው ማለት ነው። ከዛ በኋላ ፕሪዲክት ማድረግ ነው ማለት ነው። ፕሮሰሱ ይሄን ይመስላል። አጠቃላይ የሳይኪት ፕሮጀክት ለመስራት የምትጠቀሙ ፕሮሰስ ይሄንን ነው የሚመስለው። ስለዚህ ምን አለ ማለት ነው፣ ዳታ አላችሁ፣ ሳይኪት ለርን ተጠቅማችሁ ሞዴላችሁ ፕሪዲክት ያደርግላችኋል ማለት ነው። አጠቃላይ ፍሎ ይሄን ነው መስለው። ነገር ግን እዛ ስትጠቀሙ ሳይኪት ለርን ምንድን ነው ለእናንተ የሚሰጣችሁ? እነዚህን የማሽን ለርኒንግ አልጎሪዝም የሚባሉ ኦልሞስት ሁሉም ማለት ነው አሉላችሁ። ለምሳሌ ሪግሬሽን ላይ ብትሄዱ ሊነር ሪግሬሽን የፈለጋችሁትን ከነዚህ ውስጥ ሪግሬሽን ውስጥ እነዚህ ያሉ ሊነር ሪግሬሽን፣ ኬ ኒረስት ኔይበር፣ ክላሲፊኬሽን ላይ ዲሲዥን ትሪ ሪሰምፕል፣ እነዚህ ሁሉ ክለስተሪንግ ላይም እንደዚሁ ራንደም ፎሬስት፣ ኬ ሚንስ ክለስተሪንግ የሚባሉ በጣም ብዙ የማሽን ለርኒንግ አልጎሪዝሞች አሉ። ሳይኪት እነዚህም በሙሉ ላይብረሪ ውስጥ ይዟል። ስለዚህ ከነዚህ ውስጥ የፈለጋችሁትን መርጣችሁ ነው ትሬን የምታደርጉት ማለት ነው። ዳታችሁን ትሬን የምታደርጉት በፈለጋችሁት ነው ማለት ነው። ልክ እንደ ዳታው አይነት የሚወሰን ቢሆንም ማለት ነው። ስለዚህ አሁን እንዴት አድርገን ኢንስቶል እናደርጋለን? ከዛ በኋላ አንዳንድ ቱሎችን ሳይኪት ለርን ራሱን ኢንስቶል እናደርጋለን። ከዛ በኋላ ደግሞ አንዳንድ ዳታ ሴቶችን ከየት እንደምታገኙ ከዚህ ቀደም ማሳይቻችኋለሁ፣ አሁንም እናያለን። ከዛ በተጨማሪ አስፈላጊ ቱሎች የምንላቸውን ደግሞ እናያለን ማለት ነው። ኦኬ እንቀጥል። ዌል እንግዲህ እንደ ሌሎች ቪዲዮቻችን ማለት ነው አንድ ፒዲኤፍ አዘጋጅቻለሁኝ። ይችን ተከትለን ሙሉ ማለት ነው ፎሎውን አፕ ለማድረግ እንዲመችን ፒዲኤፍ አዘጋጅቻለሁ። በእሷ መሰረት እንሄዳለን። እንደምታዩት ሳይኪት ለርን ፎር ኤአይ ትላለች። ማሽን ለርኒንግ ፎር ናት። የሳይኪት ስራው እነዚህን ልክ እንደዚህ አይነት አፕሊኬሽኖችን መስራት ነው።
ሳይኪት በኤአይ ጉዟችሁ ላይ ምን መምሰል እንዳለበት እዚህ ጋር አስቀምጫለሁ። የዳታችሁ ይኖራችኋል። ዳታ ሴታችሁ ከሲኤስቪ ፋይሎች ሊሆን ይችላል፣ ከዳታ ቤዞች ላይ ሊሆን ይችላል፣ ከኤፒአይ ልትቀበሉ ትችላላችሁ። ዳታ አናላይሲስ ነገሮችን በፓንዳስ ትሰራላችሁ። ነመሪካል ነገሮቻችሁን ነምፓይ። ከዛ ሳይኪት ለርን ምን ያደርግላችኋል? ትሬኒንግ፣ ኢቫሉዌሽን እና ፕሪዲክሽኑን ይሰራላችኋል። ከዛ ፕሮዳክሽን ሞዴል ይኖራችኋል ማለት ነው። አጠቃላይ ያለው ሳይኪት የሚሰራው ስራ ይሄንን ነው። ከዛ በተጨማሪ ሳይኪት ላይ ምንድን ነው የምናየው አሁን በዚህ ቪዲዮ የሚለውን እዚህ ጋር እንደምታዩት በፓርት በፓርት አስቀምጨዋለሁ። የመጀመሪያ ማሽን ለርኒንግ እስቀደም ቪዲዮ ሰርቼላችኋለሁ። ምንድን ነው ማሽን ለርኒንግ የሚለውን እዚህም ራፍሊ እያየ ነው እንሄዳለን በሙሉ እንትኑ ላይ። ከዛ ሳይኪት ለርንን ኢንስቶል እናደርጋለን። ዳታ ሴት ምን ማለት እንደሆነ ዳታ ሴትን ደግሞ እንከፍለዋለን። ፌቸር እና ሌብል ብለን እንከፍላለን። እሱን እናያለን። እንዲሁም ዳታውን አሁንም ትሬን እና ቴስት የሚባሉ ነገሮች አሉ። ዳታ ሴቶቻችሁን ማለት ነው ስፕሊት እናደርጋለን። ከዛ በኋላ ከዚህ ቀደም ያየናቸው የማሽን ለርኒንግ አልጎሪዝሞች አይነት አሉ። የማሽን ለርኒንግ አይነቶች እንደነገርኳችሁ ሱፐርቫይዝድ ለርኒንግ የሚባል አለ፣ አንሱፐርቫይዝድ ለርኒንግ አለ፣ ሪኢንፎርስመንት እና ሰሚ ሱፐርቫይዝድ የሚባል አለ። ስለዚህ ሳይኪት ለርኒንግ ተጠቅመን እንዴት አድርገን ለምሳሌ ሱፐርቫይዝድ ለርኒንግ ላይ ሊነር ሪግሬሽን፣ ሎጂስቲክ ሬሽን፣ ዲሲዥን እነዚህን እንዴት እንሰራለን። አንሱፐርቫይዝድ ላይ ልክ እንደዚህ ኢንዲቴል አንሄድም። ይሄ የሳይኪት ቱቶሪያል ስለሆነ የማሽን ለርኒንግ ከሚሆን የሳይኪት ኮርስ ስለሆነ ራፍሊ ነው እያሳየኋችሁ ሄደው ማለት ነው። ከዛ በተጨማሪ ሞዴል እንዴት ኢቫሉዌት እናደርጋለን። ትሬን ካደረጋችሁ በኋላ እነዚህን ተጠቅማችሁ ትሬን ካደረጋችሁ በኋላ እንዴት ሞዴል ኢቫሉዌሽን የሚባል ነገር አለ። እንዴት አድርገን ኢቫሉዌት እናደርጋለን። ለዛም የተለያዩ መንገዶች አሉ። ለምሳሌ አኩሬሲውን፣ ፕሬሲሽኑን፣ ሪኮል እነዚህ የሚባሉ አሉ። ከዛ በኋላ አንዱ ዳታ እዚህ ማሽን ለርኒንግ ላይ ወይም ሳይኪት ላይ ማለት ነው ዳታ ፕሪፕሮሰሲንግ መስራት ትችላላችሁ። እንዴት አድርገን ሳይኪት ለርንን ተጠቅመን ስኬል እናደርጋለን፣ ኢንኮድ እናደርጋለን፣ ሚሲንግ ቫሊዩ ካሉ እንዴት እነሱን እንለያለን፣ ፓይፕላይን እነዚህ የሚባሉ በሙሉ ዳታ ፕሪፕሮሰሲንግ ይባላል። እነሱ እናያለን ማለት ነው። ከዛ አድቫንስ ቶፒክ እየጨመረ ሲሄድ ደግሞ የተለያዩ ነገሮች አሉ። ለምሳሌ ሃይፐር ፓራሜትር ቱኒንግ የሚባል አለ፣ ክሮስ ቫሊዴሽን፣ ፌቸር ኢንጂነሪንግ፣ ሞዴል ፕሬሲደንስ እነዚህን እስከቻልነው ድረስ እንሄዳለን ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ሳይኪት ለርንን ኢንስቶል ማድረግ ነው። ልክ እንደ ማንኛውም ፓይተን ላይብራሪ እዚህ ጋር ሳይኪት ዶት ፓይ የሚል ክሬት አድርጌያለሁኝ። ከዛ በኋላ አዲስ ክሬት አደርጋለሁ። ሳይኪት ለርን ዌብሳይት ላይ ሄዳችሁን ብታዩ ሙሉ ነገሩን እዛ ታገኙታላችሁ። በነገራችን ላይ እንደምታዩት ሳይኪት ለርን ዶት ኦርግ ብላችሁ ብትገቡ እዚህ ጋር ያሳያችኋል። ማሽን ለርኒንግ ኢን ፓይተን ይላችኋል። ይሄን ይመስላል ዌብሳይቱ። ሁሉ ነገር አለ። እንዴት ኢንስቶል እንደምታደርጉ እዚህ ጋር አለላችሁ። ዩዘር ጋይዱ፣ ኤፒአይ፣ ኤግዛምፕሎች አሉላችሁ። ሁሉ ነገሩን እዛ ሄዳችሁ ማየት ትችላላችሁ። በነገራችን ላይ ሙሉ ነገሩ ማለት ነው። ስለዚህ ለምሳሌ ኢንስተል ላይ ከሄዳችሁ እንዴት ኢንስቶል እንደምታደርጉ ይነግራችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት የዊንዶው ልክ የኦፕሬቲንግ ሲስተማችሁን ትመርጣላችሁ። ዊንዶው ከሆነ ዊንዶው፣ ከዛ ፓኬጅ ማናጀራችሁን ትጠቀሙትን። እኔ ፒፕ ነው የምጠቀሙ። ፒፕ ኮንዳ ላይ ከሆናችሁ ኮንዳ የፈለጋችሁትን ትጠቀማላችሁ። ከዛ በኋላ ኢንቫይሮንመንቶች ታሻሽላላችሁ እዚህ ጋር። ከዛ ሙሉ መረጃ እዚህ ታገኛላችሁ። ሄዳችሁ ቼክ አድርጉት። ስለዚህ አሁን በቀላሉ ኖርማል በፒፕ ማለት ነው ኢንስቶል ማድረግ ትችላላችሁ ማለት ነው። ኦኬ። ከዛ በተጨማሪ እንደምታዩት ነው ሁሉ ነገር አለላችሁ እዚህ። ለምሳሌ ዩዘር ጋይዱ ላይ ከሄዳችሁ ደግሞ እዚሁ ሳይቱ ላይ ሳንወጣ ማለት ነው ለሁሉም ሞዴሎች ናቪጌት የምታደርጉበት እዚህ ጋር ሁሉንም አልጎሪዝሞች አይቶላችኋል። በጣም ሁሉን ነገር የሚያሳያችሁ አለላችሁ። ሱፐርቫይዝ፣ አንሱፐርቫይዝ፣ ዳታ ሴት፣ ሞዴል ሴሌክሽኑ ላይ፣ ሜታ ዳታ ራውቲንግ፣ ኢንስፔክሽን፣ ቪዥዋላይዜሽን ሁሉም ነገር አለ ማለት ነው። ኤግዛምፕል ላይ ከሄዳችሁ ኤግዛምፕሎች የተለያዩ ኤግዛምፕሎች ያሳያችኋል። እዚህ ጋር እንደምታዩት በጣም ብዙ አይነት ኤግዛምፕል ያሳያችኋል። ኮሚኒቲ ምናምን እንዲህ እያላችሁ በጣም ብዙ ነገር አለ ማለት ነው። ክላሲፊኬሽን ላይ ለምሳሌ ብትሄዱ የተለያዩ አፕሊኬሽኖች አሉ። ክላሲፊኬሽን ለምን ይጠቅማል? ምን አይነት አፕሊኬሽኖችን ለመስራት፣ ስፓም ዲቴክሽን፣ ኢሜጅ ሪኮግኒሽን፣ ሪግሬሽን ላይ ስትመጡ ልክ እንደዚህ ክለስተሪንግ ላይ ስትመጡ ለሁሉም የተለያዩ ጥቅሞች የእነዚህ ሁሉ አልጎሪዝሞች ጥቅማቸው ምን አይነት አፕሊኬሽንን ታርጌት ለማድረግ ይጠቅማል የሚለውን እዚህ ጋር ዌብሳይታቸው ላይ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። አሁን ኢንስቶል እናድርግ እስኪ። ኦኬ ፒፕ ኢንስቶል ሳይኪት ለርን ነው የምለው። ይቺ እንደምታዩት ኮፒ ማድረግ ትችላላችሁ። ከፈለጋችሁ ሄዳችሁ መጻፍ ትችላላችሁ። እንደፈለጋችሁ አድርጋችሁ ተርሚናላችሁ ላይ ሄዳችሁ ማስቀመጥ ብቻ ነው ማለት ነው። ፒፕ ኢንስቶል ሳይኪት ለርን ዳውንሎድ እያደረገ ነው እንደምታዩት። ኦኬ እንደምታዩት ኤስኬለር ዳውንሎድ አድርጎ ጨርሶልናል። ሁሉንም የሚያስፈልጉትን እንትኖች ሁሉ ሎድ አድርጎልናል። ቪዥዋል ስቱዲዮ ላይ ነው እንግዲህ። እዚህ ጋር ገብታችሁ የምትፈልጉትን ማድረግ ትችላላችሁ። ይሄን እንትን ማድረግ እንችላለን። እንሰብስበውና
ሶ በነገራችን ላይ ይሄ ሎካል ማሽን ላይ እንደዚህ ኤዲተር ላይ የምትሰሩ ከሆነ ነው እንጂ ሌላ አዳዲስ ኖትቡኮችን ክሬት ማድረግ ከፈለጋችሁ ክላውድ ፕላትፎርሞች ላይ ኬግል፣ ጉግል ኮላብ እነዚህ የሚባሉት በሙሉ ተመሳሳይ ናቸው። ለምሳሌ ጉግል ላይ ሄዳችሁ እዚህ ጋር ክሬት ብትሉት ኖትቡክ ኤስኬኤልአር ይሄ አሁን እኛ ኢንስቶል ያደረግነው ነገር ባይ ዲፎልት ኢንስቶል የሆነ ስለሆነ እዚህ ጋር እንደምታዩት ኖትቡክ ክሬት አድርጋችሁ እዚህ ጋር ረን ማድረግ ትችላላችሁ። አንዱ ይሄ ነው። የግል ላይ እንደውም ፐብሊክ ዳታ ሴት ላይ ከሆነ የምትሰሩት እዚሁ የራሱ ዳታ ሴት ስላለ ይኸው እንደዚህ ሙሉን ያመጣላችኋል። ነምፓይ፣ ፓንዳ ሁሉን ነገር እዚሁ ችሎ እዚህ ጋር በቃ ኢምፖርት እያደረጋችሁ መጠቀም ነው። ኢንፑት አውትፑት ሁሉ ነገር አለላችሁ ማለት ነው። ፐብሊክ ዳታ ሴት ስፔሲፊካሊ ከሆነ የምትሰሩት ከዚህ ብትጠቀሙ አሪፍ ነው። ምክንያቱም ዳታ ሴት የራሱ አለው ምናምን። ይሄን በሌላ ጊዜ በሌላ ቪዲዮ እመጣበታለሁ። ሀሳቡን ግን እናንተ መጀመር ትችላላችሁ። ጉግል ኮላብ ላይም ከሄዳችሁ እንደምታዩት ኒው ኖትቡክ ብላችሁ ሄዳችሁ ወይም ደግሞ የራሳችሁ ኖትቡክ ካላችሁ አፕሎድ አድርጋችሁ መጀመር ትችላላችሁ ማለት ነው። የጉግል ነው። ይሄም ሪሰርች እንደምታዩት ኮላብ ዶት ሪሰርች ጉግል ዶት ኮም የሚለው ላይ ነው። እዛም ሄዳችሁ እንደውም ኖትቡክ ኤጀንት ሁሉ ላለው ኤአይ ፓወርድ ነው አሁን ላይ ምናምን ፕሮጀክታችሁን እዛ ላይ መስራት ትችላላችሁ። እንደምታዩት ፕሪንት ያው ፓይተን ኢንተግሬትድ ነው፣ ኤስኬኤል አለው። ሶ ኤቭሪቲንግ በዚህ መልኩ ማድረግ ትችላላችሁ ማለት ነው። እንደውም ከዛ በተጨማሪ ጄሚኒው ከዚህ ኢንተግሬትድ ነው። እዚህ ጋር ሄዳችሁ መስራት ትችላላችሁ። የተለያዩ ሞዴሎች አሏቸው እንደምታዩት ያ ስኩርቲንግ ሶ እዛ ሄዳችሁ መጠቀም ትችላላችሁ። ኮላብ እንትን ጉግል ኮላብ ወይም ደግሞ ኖትቡክ ምንድነው ኬግል ኖትቡክ ላይ ማለት ነው። እንደምታዩት ረን ያደርጋል፣ በስነ ስርዓት ይሰራል። ነገር ግን እኔ ለዛሬ የማሳያችሁ ቪዥዋል ስቱዲዮ በራሳችሁ የሆነ ስለሆነ ወደ እሱ እንመለስ። ስለዚህ አሁን እኛ ጭነናል፣ ኤስኬለርን በስነ ስርዓት ዳውንሎድ አድርገናል። ቼክ ማድረግ ከፈለጋችሁ እዚህ ጋር መታችሁ ዳውንሎድ ማድረግ ትችላላችሁ። አለበለዚያ እዚሁም ትችላላችሁ። አይዲ ፒፕ ኤስኬ ወደ ላይ ልበላችሁ። እስኪ እሺ ሳይኪትስ ማለት እንችላለን። በዚህ መልኩ ሾው እንዲያደርግልን ማድረግ እንችላለን። እንደምታዩት ሳይኪት ለርን ይባላል። ቨርዥኑ ይሄ ነው። መጫኑን ቼክ ለማድረግ ከፈለጋችሁ ብዬ ነው። ቨርዥኑ እንደዚህ ነው። ሰመሪው ኤሴት ኦፍ ፓይተን ሞጁል ፎር ማሽን ለርኒንግ ኤንድ ዳታ ማይኒንግ ይላችኋል። ሆም ፔጁን ይነግራችኋል። አውተር ምን ሙሉ ነገሩን እዚህ ጋር መረጃ ታገኛላችሁ ማለት ነው። ሶ በዚህ መሰረት ማድረግ ትችላላችሁ። አለበለዛ ኢምፖርት ስታደርጉ እዛው ላይም ያሳያችኋል በራሱ ማለት ነው። እዚህ ጋር ለምሳሌ ኢምፖርት ብላችሁ ኤስኬለር እንደምታዩት ያደርግላችኋል። ካደረጋችሁ በኋላ ለምሳሌ ቨርዥኑ ፕሪንት እንዲያደርግላችሁ ከሆነ የፈለጋችሁት ፕሪንት ኤስኬትል ምናምን ትሉታላችሁ። ይሄን ረን ማድረግ ነው። እንደምታዩት ኤስኬለር ቨርዥን what happened? አይ ቲንክ አሁንም መስተካከል አለበት። ፓይተን ኢንተርፕሬተር ኦኬ ያ እቺ ነገር ከመረጣችሁለት እንደምታዩት ነው። ኤስኬለርን ቨርዥን 11.9 ምናምን ይላችኋል ማለት ነው። በዚህ መልኩ ማድረግ ትችላላችሁ። ይሄ ችግር የለውም። ኦኬ ኦኬ እንደምታዩት ኤስኬ ኪት ለርን ቨርዥን 1.9 ይላችኋል። አለላችሁ ማለት ነው። 1.9 ኤስኬት ልጭናችኋል። ስለዚህ ኦልሬዲ እየሰራችሁ ነው ማለት ነው። አሁን ከዚህ በኋላ ይቺ ነገር እንክፈላትና ስፕሊት እናርጋት። ስፕሊት ራይት እዚህ ጋር ይችን እከፍታለሁኝ። በዚህ መሰረት እናያለን ማለት ነው። ማንኛውንም ላይብራሪ ኢንስቶል ካደረግን በኋላ ማወቅ ያሉብን ነገሮች አንደኛ ላይብራሪው ምንድን ነው የሚሰራው፣ ምን ፊቸሮች ወይም ኤፒአይዎች
ለእኛ ሰጥቶናል ወይም ይዞልን መጥቷል የሚለውን ማወቅ ነው። ሁለተኛ እሱ እየሰራው ያለው ነገር አለ አይደለ? ለምሳሌ ሳይኪት ላይ ስንመጣ ማሽን ለርኒንግ መስሪያ ላይብረሪ ነው። ማሽን ለርኒንግ ወርክ ፍሎ ምን ይመስላል የሚለውን ማወቅ አስፈላጊ ነው ማለት ነው። ልክ ከዛ ለመጀመሪያ ያክል የማሽን ለርኒንግ ወርክ ፍሎ ሁልጊዜ ማለት ነው ሀሳቡ ይሄ ነው። በተለይ ትራዲሽናል ዲፕ ለርኒንግ እስካልሆነ ድረስ እዛ ላይ ለየት ያለ ነገር ስላለው የማሽን ለርኒንግ ሀሳቡ ኮሌክት ዳታ ወይም ደግሞ በእንትን አዘጋጅቼላችኋለሁ እዚህ ጋር ማየት እንችላለን። የመጀመሪያው ስራ ዲፋይን ፕሮብለም ነው። በማሽን ለርኒንግ ፕሮብለሙን ዲፋይን ልታደርጉት ወይም ሶልቭ ልታደርጉት ያለው ፕሮብለም ምንድን ነው? ከዛ ለዛ የሚሆን ዳታ መሰብሰብ ዳታ ሴት ማለት ነው። ከዛ ዳታውን ኤክስፕሎር ማድረግ አንደርስታንድ ማድረግ ያስፈልጋል። ክሊን ማድረግ ምናምን የሚባሉ ስራዎች እነዚህ ፕሮሰሲንግ ይባላሉ። እነዚህን ታደርጋላችሁ። ከዛ በኋላ ኤክስ ኤንድ ዋይ ፊቸር የሚባል አለ። ይሄ ኤክስ ማለት ፊቸር ማለት ነው። ዋይ ማለት ሌብል የሚባል ነው። ዳታ ሴት ላይ ዳታ ሴት የሚባል ኮንሴፕት አለ። አጠቃላይ ዳታ ሴቱን ለሁለት ይካፈላል። ሁልጊዜ አሳያችኋለሁ አሁን። ከዛ በኋላ ዳታው ለሁለት ትከፍሉታላችሁ። ኤክስ እና ፌቸራችሁንና ሌብላችሁ አለ። ከዛ ዳታው ደግሞ ሙሉ ዳታ ሴቱ ደግሞ የቴስት ዳታ እና የትሬኒንግ ዳታ ብላችሁ ትከፍሉታላችሁ። ፕሪፕሮሰስ ታደርጉታላችሁ። ከዛ ሞዴላችሁን ትሬን ማድረግ ትችላላችሁ። ከዛ ቫሊዴት ታደርጋላችሁ። ቱን ይደረጋል፣ ኢምፕሩቭ ይደረጋል፣ ይፈተሻል፣ ቴስት ይደረጋል፣ ኢንተርፕሬት ይደረጋል። ከዛ ዲፕሎይ ይደረግና ያው ወደ ስራ ይገባል ማለት ነው። ከዛ ሞኒተሪንግ ሲያስፈልገው ሞኒተር ይደረጋል ማለት ነው። አጠቃላይ የማሽን ለርኒንግ ወርክ ፍሎ ይሄንን ነው የሚመስለው። ነገር ግን ከማሽን ለርኒንግ ወርክ ፍሎ በተጨማሪ ይህን ማሽን ለርኒንግ መስሪያ አንዱ ላይብረሪ ሳይኪት ስለሆነ የሳይኪት ወርክ ፍሎውም የራሱ አለው። ኦልሞስት ተመሳሳይ ነው። ዳታውን ይቀበላል። በዚህ የምትሰሩትን ዳታ ይቀበላል። ዳታውን አንደርስታንድ ያደርጋል። ኤክስ እና ዋይ እንዳልኳቸው ዲፋይን ያደርጋል። ትሬን እና ቴስቱን ስፕሊት ያደርጋል። እነዚህ ወሳኝ ነገሮች ናቸው። በነገራችን ላይ ዳታውን አንደርስታንድ ማድረግ የመጀመሪያው ዳታ ሴታችሁን፣ ከዛ ኤክስ እና ዋይ። ኤክስ ማለት ፌቸር ማለት ነው። እዚህ ጋር አንድ ለማሳየት ያክል አንድ እንትን ልክፈትላችሁ። እዚህ ጋር ዳታ ሴት ለምሳሌ እቺ ዳታ ሴት አለቻችኋል። ዳታ ሴት ማለት ይሄ ነው። ለምሳሌ እቺ ሰንጠረዥ እዚህ ጋር የምታዩት ማለት ነው የስቱደንትስ የምትል ዳታ ሴት ናት። ይሄ ዳታ ስቱደንት ሃወርስ አቴንዲድ ተማሪውን ላይክ ያልፋል አያልፍም ብሎ ለመፈተሽ ተማሪው አለ እዚህ ጋር ሃወርስ ስተዲድ አለ፣ ከዛ አቴንዳንሱ አለ፣ ፕሪቪየስ ስኩዌሩ አለ፣ ከዛ ስሊፕ ሃወሩ ምናምን አለ። እነዚህ በሙሉ ምን ይባላሉ? እስከዚህ ያሉት እነዚህ አራቶቹ ምን ይባላሉ? ፌቸር ይባላሉ። በማትሪክስ ላይ ስናስቀምጣቸው ኤክስ ኢኳል ቱ ብለን በማትሪክስ እነዚህን ዳታዎች እናስቀምጣለን ማለት ነው። ስለዚህ እነዚህን ሁሉ ዳታ የያዘ አንድ ማትሪክስ ይኖረናል ማለት ነው። ከዛ ይቺ ፓስድ የምትለው ግን በእነዚህ መሰረት የሚወክል ነው። አንድ ተማሪ ስንት ሃወርስ ስተዲ ያጠናውን አቴንዳንሱ፣ ፕሪቪየስ ስኩዌሩን፣ ስሊፑን አይታችሁ መጨረሻ የሚወሰነው ውሳኔ ወይም ደግሞ ይሄ ዳታ አስፈላጊነቱ ኢንፈር የሚያደርገው ነገር ምን ይባላል? ፓስድ የሚባለው እዚህ ጋር ነው። ሌብል የሚባለው ይሄ። ስለዚህ እስከ ስሊፕ ያለው ይሄ በሙሉ ኤክስ በሚባል ፌቸር አንድ ማትሪክስ ይቀመጣል። እቺ ፓስድ የምትባለዋ ደግሞ በሁለተኛዋ ሌብል ተብላ ዋይ ወይም ታርጌት፣ ያው ትንሽ ልዩነት አላቸው። ታርጌት እና ሌብል ይያዛል ማለት ነው። አሁን ፕሬዝ ስታደርጉ እነዚህ ሁለቶቹን ነው የምትሰጡት ማለት ነው። ፌቸሩንም ትሰጡታላችሁ፣ ሌብሉንም። ኦኬ እነዚህ ይሄንን ሲያደርግ አልፏል ኖ ትሉታላችሁ። ይሄንን ሲያደርግ ደግሞ የስ አልፏል፣ ይሄንን ሲያደርግ ኖ፣ ይሄንን ሲያደርግ የስ፣ ይሄንን ሲያደርግ ኖ የስ እያላችሁ ይሄን አሁን እየተማረ ነው ማለት ነው። ኦኬ ምን ቢያደርግ ነው ያለፈው፣ ምን ባያደርግ ነው ያላለፈው እያለውን አሁን ዳታውን እያየ እየተማረ ነው ማለት ነው። ከተማረ በኋላ ነው አሁን እንግዲህ እሱ የራሱን ባያዝና ሌሎች ነገሮችን ፓራሜትሮችን ምናምን አውጥቶ የራሱን እንትን የሚለው ዳታ ሴት የሚባለው አጠቃላይ ፌቸር እና ሌብል የሚባለው ይህንን ነው ላችሁ ፈልጌ ነው። እዚህ ጋር መጥቶ ኤክስ እና ዋይ ዲፊኒሽን የሚላችሁ ለዛ ነው። ኤክስ የሚባለው አሁን ያልኳችሁ ፌቸሮቹ ናቸው እንደ ኢንፑት የምንጠቀማቸው። ዋይ የሚባለው ደግሞ እንደ አውትፑት የሆኑት ትሬን ሲደረግ የሚጠቀሙ። ከዛ ዳታችሁን ደግሞ ለምሳሌ ሙሉ ዳታችሁ አሁን እዚህ ጋር ያለው ለምሳሌ ዳታ ይሄ እንደዚህ እያለ የሚሄደው ወደ 1000 ሊሆን ይችላል፣ በሚሊዮን የሚቆጠር ሊሆን ይችላል ቴብል ውስጥ ያሉት ዳታ ሴቶች። እነሱ ደግሞ መከፈል አለባቸው ትሬን ተብል እና ቴስት ቴብል ተብሎ። ስለዚህ ለምሳሌ 1000 ዳታ አለ ብለን ብናስብ፣ ይሄ ሰንጠረዥ እየሄደ 1000 ዳታ አለ ብለን ብናስብ ያንን ለምሳሌ 800ውን ለትሬኒንግ ማድረግ ያልግልን 200ውን ደግሞ በኋላ ቴስት ማድረግ ያደርገዋለሁ ምናምን ብላችሁ ክሊር ማድረግ አለባችሁ ማለት ነው። ለዛ ነው ስፕሊቲንግ የሚባለው ትሬን እና ቴስት የሚባለው። ፕሪፕሮሰስ የሚባለው ፕሪፕሮሰስ ማድረጊያ ናቸው። ሚስ ካለ ምናምን ካለ ምናምን ብዙ ነገሮች አሉ። እነሱ ማየት ፌቸሪንግ፣ እንደዚህ ቤዝ ላይ መውረድ፣ ክሮስ ቫሊዴሽን፣ እነዚህ በሙሉ አድቫንስ እያደረጋችሁ ስትሄዱ የሳይኪት ወርክ ፍሎዋችሁን የሚመጡ ነገሮች ናቸው ማለት ነው። ኦኬ አጠቃላይ ያለው ይሄን ይመስላል። ነገር ግን አሁን እዚሁ ሳይኪት ላይ ማወቅ ያለባቸው የማሽን ለርኒንግ አልጎሪዝሞች ነው። እዚህ ጋር እንደምታዩት ትሬን ሞዴል ይላል። ይሄን ካደረጋችሁ በኋላ የምታደርጉት ትሬን ማድረግ ነው። ትሬንም ስታደርጉ አልጎሪዝሞችን ነው የምትጠቀሙት።
እነዛ አልጎሪዝሞች ብዙ ናቸው። ለምሳሌ እዚህ ጋር የምታዩቸው ማሽን ለርኒንግ አልጎሪዝም ብዬ ያስቀመጥኳቸው አሉ ሳይኪት ላይ ያሉ። ለምሳሌ ሱፐርቫይዝድ ለርኒንግ ከሆነ ያው ስለ ማሽን ለርኒንግ አልጎሪዝሞች ከዚህ ቀደም የሰራሁት ማሽን ለርኒንግ የሚል ቪዲዮ ስላለ እሱ ላይ ያሉ ምን ማለት እንደሆነ ሪግሬሽን ወይም ደግሞ ሱፐርቫይዝድ ለርኒንግ ምንድን ነው፣ አንሱፐርቫይዝድ ለርኒንግ የሚለው ነገር ግን እዚህ ሳይኪት ላይብራሪ ውስጥ ለምሳሌ ሱፐርቫይዝድ ለርኒንግ ከሆነ የምትጠቀሙት እዛ ውስጥ የተካተቱ የተለያዩ ኤፒአይ ፌቸሮች አሉ። ለምሳሌ ከሪግሬሽን ሪሌትድ ከሆነ ዳታችሁ ሊነር ሪግሬሽን፣ ሪጅ፣ ላሶ ምናምን የሚባሉ እነዚህ ሁሉ አሉ ማለት ነው። ክላሲፊኬሽን ሪሌትድ ከሆነ ሎጂስቲክ ሪግሬሽን፣ ኬኤንኤን፣ ኤስሲቪኤም፣ ዲሲሽን ትሪ ምናምን የሚባሉ እነዚህ አሉ ማለት ነው። የት ሳይኪት ላይብራሪ ያው ሁሉንም አንዱን ካሳየኋቸው ኦልሞስት ተመሳሳይ ስለሆነ ማለት ነው ሀሳቡ። አንሰፐርቫይዝድ ለርኒንግ ስትመጡ የክለስተሪንግ የዳይሜንሽናል ፕሮዳክሽን እንዲህ በሙሉ አሉ ማለት ነው። እነዚህ ሁሉ እዛ ፕሪፕሮሰሲንግ ላይ ሞዴል ሴሌክሽንን፣ ሜትሪክስ፣ ፓይፕላይን የሚጠቅሙ ላይብረሪ ውስጥ አሉ ማለት ነው። ኦኬ አሁን እንቀጥል ወደ እንትናችን። ስለዚህ ወርክ ፍሎ ይሄን ይመስላል ካል ለምሳሌ ፌቸር እና ሌብል አሁን ያልኳችሁ ነው። ለምሳሌ በቅድም ሰንጠረዥ ላይ እንዳሳየኋችሁ የኤክስ ፌቸር የሚባለውን በዚህ መቱ በማትሪክስ ያስቀምጠዋል። ሌብል ዋይ የሚባለውን ደግሞ 101 ለምሳሌ ያትቺ ማለት ነው 101 ብሎ ያስቀምጣችኋል። ይሄ ኤክስ እና ዋይ ይባላል። ይህን ካደረጋችሁ በኋላ የቀጥታ ስራችሁ ምንድን ነው የሚሆነው? ሞዴል ዶት ፊት ነው። ሞዴል ዶት ፊት ማለት ሞዴሉን እነዛ ከማሽን ለርኒንግ አልጎሪዝሞቻችሁ ከነዚህ ውስጥ አንዱን መርጣችሁ ማለት ነው ትመርጣላችሁ። ለምሳሌ ሊነር ሪግሬሽን ከመረጥኩኝ ሊነር ሪግሬሽን ዶት ብዬ ፊት አድርግልኝ። ፊት አድርግልኝ ማለት ትሬን አድርግልኝ ማለት ነው ባጭሩ። ፊት አድርግልኝ ማንና ማንን? ኤክስ እና ዋይን፣ ይሄኛውን ማትሪክስ እና ይሄኛውን አውትፑት ተጠቅመ ትሬን አድርግልኝ። በዚህ መሰረት ትሬን አድርግልኝ። ከዛ ልክ እንደጨረሰ ምንድን ነው የሚሰጣችሁ ማለት ነው ሞዴሉ ትሬን የሆነ ሞዴል ይሰጣችኋል። ኤፍኤክስ የሚባል ከዚህ ቀደም እንዳሳየኋችሁ አጠቃላይ የዚህ ሁሉ ሆል ለርኒንግ ፕሮሰሱ ኤፍኤክስ የሚባል አንድ ፈንክሽን ሞዴል መስራት ነው። ከዛ በዛ በኋላ ቴስት ዳታ ስንሰጠው በዛ መልኩ እንዲያደርግልን። ኦኬ ለምሳሌ አሁን እንግዲህ ወደ ስራችን እንግባ እስኪ። የመጀመሪያው ስራችን የሚያስፈልጉ ነገሮችን ኢምፖርት ማድረግ ነው። ምናልባት ቀጥታ ወደ ሳይኪት ከመግባታችሁ በፊት ሳይኪት ብዙ ጊዜ ነምፓይ ሊጠቀም ይችላል። ነምፓይ ማውረድ ትችላላችሁ። ነምፓይ አስ ኤንፒ ብላችሁ ለምሳሌ ልታወርዱ ትችላላችሁ። ምናልባት ፓንዳም ከዚህ ቀደም ስላያችሁ ፓንዳ አሰራሩ ፓንዳስ ልትጠቀሙ ትችላላችሁ። ፓንዳስ አስፒዲ ኦኬ እሺ። ከዛ በተጨማሪ ማትፕሎት ላይቭ ሊያስፈልጋችሁ ይችላል። ማትፕሎት ላይቭ እንዲህ እያደረጋችሁ እነዚህ የሚያስፈልጓችሁ ነገሮች ታደርጋላችሁ ማለት ነው። ኦኬ አንዳንዶቹን ኢንስቶል በደንብ ያልሆኑትን ትተዋቸዋላችሁ ማለት ነው። ኦኬ እነዚህ ነገሮች ሊያስፈልጓችሁ ይችላሉ። እነሱን ኢምፖርት ላድርግ። አሁን ሀሳባችን ግን ሙሉ ለሙሉ የዝኛው ስለሆነ የሳይኪት ስለሆነ ከሳይኪት ምን ምን ማውረድ እንችላለን የሚለውን እኔ የመጀመሪያው ኢምፖርት የምናደርገው ምንድን ነው? ኢምፖርት የምናደርገው ኤስኬ ለርን ብለን ኤስኬ ለርን አይ ቲንክ ፍሮም በሚለው እንጠቀም። ፍሮም ኤስኬ ለርን ዶት ዳታ ሴትስ ብዬ ለምሳሌ ሎድ አይሪስ አሁን ከዳታ ሴትስ ነው። አሁን እዚህ ጋር ሎድ አይሪስ ሳሪ ዳታ ሴቶች ላይ ኤስኬ ለርን ላይ ማለት ነው አጠቃላይ ምን ምን ሜተዶች አሉ የሚሉትን ለማወቅ እዚህ ጋር እንዲያደርጋችሁ ማየት ትችላላችሁ። ዳታ ሴት አለ፣ ክሮስ ኮምፖዚሽን፣ እንዲደሚ ምናምን ብዙ ነገር አለ እንደምታዩት። የፈለጋችሁንም ከዚህ ውስጥ ነው የምታወርዱት ማለት ነው። ክለስተር ኮምፖዝ ምናምን። እኛ ዳታ ሴት ከፈለጋችሁ ዳታ ሴት የሚሏችሁ የራሳችሁ ዳታ ካላችሁ በቃ እሱ ነው የምትጠቀሙ። ነገር ግን አሁን ቢልትን የሆኑ ዳታ ሴቶች ስላሉ ከነዛ ውስጥ ሎድ አይሪስ የሚባለው ዳታ ሴትስ ከነሱ ውስጥ አንዷን እና ኢምፖርት እናድርግ። ኢምፖርት የምናደርጋቸው ነገሮች ራሱ ብዙ ናቸው። ለምሳሌ ካሉት ውስጥ የአይሪስ አለ፣ ሳምፕል ኢሜጆች አሉ፣ ሊነር አይዲ አለ፣ ከዛ ወይን ሎድ ዋይን አለ፣ ብሎብስ አለ፣ ቼክቦርድ፣ ሰርክልስ እነዚህ ሁሉ ዳታ ሴቶች ናቸው እዚህ ጋር ልትጠቀሟቸው የምትችሏቸው ማለት ነው። እኔ ለምሳሌ አሁን ሎድ አይሪስን አደረኩት ማለት ነው። ኦኬ ከዛ በኋላስ ምንድን ነው የምናደርገው? ከዛ ሞዴል ሴሌክት ማድረግ ነው። ሞዴል ሴሌክት ለማድረግ ደግሞ ምንድን ነው የምናደርገው ማለት ነው? ፍሮም አሁንም ኤስኬ ለርን ብላችሁ ዶት ሞዴል ሴሌክሽን ትሉታላችሁ ማለት ነው። ሞዴል ሴሌክሽን ላይ እንደምታዩት ፍሮም ሞዴል ሴሌክሽን ኢምፖርት ትሬን። እነዚህ ትሬን ቴስት ስፕሊት የሚባለው ምንድን ነው ጥቅሙ? ትሬን ስፕሊት ማድረጊያ ነው ባጭሩ። ትሬን እና ቴስት ማድረጊያውን ስፕሊት ማድረጊያ ነው። እሱንም እናወርዳለን ማለት ነው። ኦኬ ሌላ ምንድን ነው ያስፈልገናል? ፍሮም ኤስኬልን አሁን ደግሞ የሞዴል አይነት ነው። ለምሳሌ ኤስኬለርን ላይ ገብቼ ሊነር ሪግሬሽን አይነት ከሆነ ሊነር ሞዴሉ ገባለሁ። ትሪ ከሆነ ትሪ ገቡ ትችላላችሁ። ለምሳሌ ሊኒየር ሞዴል ላይ ከሆነ ከዛ ኢምፖርት ሎጂስቲክ ሬጅስትሬሽን ከሆነ የፈለጉት ሎጂስቲክ ሬጅስትሬሽን እለዋለሁ ማለት ነው። ኦኬ ሌላ ከሆነ የፈለጋችሁት እሱን ትሉታላችሁ ማለት ነው። ሀሳቡ እነዚህ ሶስቶቹ በዋናነት የማይቀሩ ናቸው። ዳታ ሴቶቻችሁን፣ ከዛ ሞዴል ሴሌክሽን ትሬን ቴስት ማድረጊዋን ይችን ኤፒአይዋን፣ ከዛ
ሊነር የሞዴሉን አይነት ታደርጋላችሁ ማለት ነው። ከዚህ በኋላ ነው አሁን ስራው የሚቀጥለው። እነዚህን ኢምፖርት ካደረጋችሁ በኋላ ምንድን ነው ሀፕን የሚያደርገው? ለምሳሌ ዳታዬን ማወቅ ፈለኩኝ። ዳታዬ ለምሳሌ ዳታ ብዬ ሎድ አይሪስ አደረኩ። ሎድ አይሪስ የሚባለው እዚህ ጋር ከትሬን ከዚህ ያወረድኩት ማለት ነው። ሎድ አይሪስ የሚባለው አሁን እሱን ዳታዬን አገኘሁ ማለት ነው አይደለም። አሁን ፌቸር እና ሌብል ልለይ። ስለዚህ ለምሳሌ እኔ ፌቸር ኤክስ ብዬ ዳታ ዶት ዳታ ማለት ነው አይደለም። ባጭሩ ዳታ ዶት ዳታ ዳታ ማለት ይሄ ነው። ታርጌቴን ደግሞ ወይም ደግሞ ሌብሌን ደግሞ ዋይ ዳታ ዶት ታርጌት ላለሁ ማለት ነው። አሁን እነዚህ ሁለቶቹን አገኘሁ። ኤክስ እና ዋይኔን አገኘኝ። ቀጣዩ ስራዬ ምንድን ነው የሚሆነው? እዚህ ጋር እንደምታዩት ፒዲኤፍ ላይ እንደሚያሳያችሁ እዚህ ዳታ ሴቶቻችሁ ላይ አይሪስ ሪሌትድ ብቻ ሳይሆን የዳያቢቲስ አለ፣ የወይን ብሬስት ካንሰር፣ ዲጂትስ ሪሌትድ ነገሩ ዳታ ሴቶች አሉ። ኤክስፔሪመንት ማድረግ ከፈለጋችሁ በሱ ማድረግ ትችላላችሁ። ኦኬ ኤኒዌይ ከዛ ቀጥሎ ያለው ትሬን ቴስት ስፕሊት ማድረግ ነው። የትሬኒንግ ማድረጊያ እና የቴስት ማድረጊያ ስፕሊት ማድረግ ነው ስራዬ ማለት ነው። ኦኬ ምን አደርጋለሁ? ኤክስ ትሬን እዚህ ጋር መጥቼ ኦኬ ኤክስ ትሬን ኤክስ ቴስት ዋይ ትሬን ዋይ ቴስት ብዬ ይችን አሁን ያወረድኳትን ትሬን ቴስት ስፕሊት የምትባለዋን እጠቀማለሁ ማለት ነው። ከዛ ኤክስ እና ዋይን ተጠቀምልኝ። ኤክስ እና ዋይ ማለት በአጭሩ ኤክስ እና ዋይን ተጠቅመህ ማለት ነው። አሁን ያወጣኋቸው ቴክስት ሳይዝ አልኩኝ 0 ፖይንት ቴስት ሳይዙ 0 ፖይንት ታደርግልኝ። ዛት ሚንስ ቴስት እዚህ ጋር እየከፈልኩት ነው። ኤክስ ትሬን ማድረጊያ እና ኤክስ ቴስት ማድረጊያ ነው አሁን እየለዩ ያለሁት። ከዛ የዋይንም እንደዚሁ ትሬን ማድረጊያ የዋይን ቴስት ማድረጊያ ማለት ነው። ነገር ግን እዚህ ስትጠቀም ምን አልኩት? ኤክስ እና ዋይን ተጠቀም። ነገር ግን ቴስት ሳይዙን የኤክስንም የዋይን 0.2 አድርግልኝ። ስለዚህ ቅድም ያልኳችሁ ነው። ለምሳሌ ዳታው 1000 ከሆነ 800 ትሬን ማድረጊያ ይሆናል፣ 200 ቴስት ማድረጊያ ይሆናል ማለት ነው። ራንደም ስቴቱን ባይ ዲፎልት የፈለጋችሁትን መጠቀም ትችላላችሁ። አሁን ስፕሊት አደረጉት ማለት ነው። ስፕሊት ከተደረገ በኋላ ልክ በዚህ መልኩ ሆነ ታይፒካሊ ስፕሊት ነው። 80% ትሬኒንግ 20% ትሬኒንግ የሚላችሁ ለዛ ነው። አሁን ሞዴል ነው ቀጣዩ ስራችሁ የሚሆነው። ሞዴል የፈለጋችሁትን ሞዴል ነው። ምን አይነት ሞዴል ነው የፈለጋችሁ? ሎጂስቲክ ሪግሬሽን ነው ወይስ ደግሞ የፈለጋችሁትን መጠቀም ትችላላችሁ። ስለዚህ እኔ መጥቼ አሁን ሞዴል አልኩኝ። ኦኬ የጻፍኩ አይደለም። ለምሳሌ ሞዴል ብዬ ሎጂስቲክ ሬጅስትሬሽን ልትሉት ትችላላችሁ። ሊነር ሪግሬሽን ከሆነ የፈለጋችሁት ሊነር ሪግሬሽን ትሉታላችሁ እዚህ ጋር ማለት ነው። እንደፈለጋችሁ እዚህ ጋር ያወረድኩት እኔ ሎጂስቲክ ነው አይደለ? ሎጂስቲክ በሎጂስቲክ ትሬን ላድርግ ኢዳዝ ማተር። አሁን እዚህ ቅድም ያሳየኋችሁ የፈለጋችሁትን አልጎሪዝም መጠቀም ትችላላችሁ። እንደ ዳታው እዚህ ጋር ሊነር ሪግሬሽን ሊሆን ይችላል፣ ሎጂስቲክ ሪግሬሽን ሊሆን ይችላል። እንደፈለጋችሁ ልትጠቀሙ ትችላላችሁ ማለት ነው። እሱ አንዳንድ እንደ ዳታው አይነት ትሬን እንደምታደርጉት ዳታው ስለሚወሰን ማለት ነው። ኦኬ ከዛ በፊት ምናልባት ዳታችሁን ማወቅ ከፈለጋችሁ እዚህ ጋር መታችሁ ፕሪንት ማድረግ ትችላላችሁ። ትሬኒንግ ሞዴሉን ዳታችሁን ፕሪንት አድርጋችሁ ዳታ ብላችሁ ዳታ ብላችሁ ይሄ ትሬን ሳይደረግ ማለት ነው ያለው ዳታችን ምን እንደሚመስል ለማወቅ ከፈለጋችሁ በዚህ መልኩ ረን አድርጋችሁ ማየት ትችላላችሁ። ኦኬ ክሊክ ዳታውን ፕሪንት ነው የሚያደርገው። ይሄ ሞዴል አሁን ሎጂስቲክ ሬጅስትሬሽን ተጠቀም ነው እያልኩ ያለው። ስለዚህ በኋላ ፊት ለማድረግ ትሬን ለማድረግ ዳታው ትሬን ሳይደረግ ይሄንን ነው የሚመስለው። የሎድ አይሪሱ ዳታ ይሄን ነው የሚመስለው። ይታያችኋል አይደል? ፕሪንት ሳደርገው አጠቃላይ እዛ ያገኘነው ዳታ ይሄንን ነው የሚመስለው። ማትሪክስ ነው። በጣም ብዙ ዳታ ነው። አጠቃላይ ስንት እንደሆነ ወደ ታች ሄዳችሁ በጣም ብዙ ነው። ይሄ ዳታ ነው ያላችሁ። ሳይዙ ማወቅ ትችላላችሁ። ሞዴል ዶት ሳይዝ ብላችሁ ፕሪንት እንዲያደርግላችሁ ማድረግ ትችላላችሁ። ኦኬ ይሄ ዳታ አለ። ይህን ዳታ ነው ትሬን የማደርገው። ስለዚህ ጋር መጥቼ ሞዴል ዶት ፊት ላለው ማለት ነው። ሞዴል ዶት ፊት ሳደርግ ምንድን ነው የማደርገው? ኤክስ ትሬን እና ዋይ ትሬን ማድረጊያ ማለት ነው። ኤክስ እና ዋይ ለትሬኒንግ የምጠቀመው ተጠቅመ ትሬን አድርግልኝ እለዋለሁ ማለት ነው አይደለ? ያ ከዛ በኋላ ፕሪዲክት ሊያደርግልኝ አሁን ትሬን ካረክ በኋላ ፕሪዲክሽን ሊሰራ ነው። በዚህ ካረክ በኋላ ፕሪዲክት አድርግልኝ ነው። ፕሪዲክት ሲሰራ ግን ምንድን ነው የፈለግኩት አሁን እኔ ፕሪዲክሽንህ ምንድነው መሆን ያለበት? ኳልቱ ሞዴል ዶት ፕሪዲክት አድርግልኝ ፕሪዲክት የምትለውን ስለሚሰጠኝ ማለት ነው። ፕሪዲክት አድርግልኝ ከዛ ኤክስ ቴስት አይደለ? ምክንያቱም ኤክስ ቴስት እየከፈልኩት አለ ዋይ ይመጣል አይመጣም የሚለውን ኤክስ ቴስትን ፕሪዲክት ያደርግልኛል ማለት ነው። ከዛ በኋላ ፕሪንት የማደርገው አሁን እኔ እዚህ ጋር ዳታ ሳይሆን ፕሪዲክሽን ነው። ፕሪዲክሽን ምን ይመስላል የሚለውን ፕሪንት እንዲያደርግልኝ ፈለግኩ ማለት ነው። ኦኬ አሁን ማየት ነው ፕሪዲክሽናችሁ ምን ሊመስል እንደሚችል ያሳያችኋል ማለት ነው። እዚህ ጋር ፕሪዲክሽናችሁን እዚህ ጋር እንደምታዩ በዚህ መልኩ
ፕሪዲክት አደረገ። ምክንያቱም ዋይን ነው አይደለ? ኤክስ ሰጣችሁት፣ ኤክስ ቴስትን ተጠቅሞ እዚህ ጋር እንደምታዩ ፕሪዲክት አድርገ ያላችሁት ኤክስ ቴስትን ተጠቅሞ ዋይ ቴስትን እንዲሰጣችሁ ነው አይደለ የፈለጋችሁት? ዋይ ፕሪዲክት የሚደረገውን ዋይ በዚህ መልኩ የዋይን ሰጥቷችኋል ማለት ነው። ዛቴስ አሁን አጠቃላይ ፕሮሰሱ ይህን ነው የሚመስለው ማለት ነው። አሁን ትሬን አድርጋችኋል። እዚህ ጋር አሁን የትኛው ነው ትሬን ያደረጋችሁት? ሞዴል መርጣችኋል፣ ትሬን አድርጋችኋል። ፊት ማድረግ ትሬን አድርግልኝ ማለት ነው። ሁለቶቹን ዳታዎች ተጠቅማችሁ ከዛ ፕሪዲክሽኑ ፕሪዲክት አደረገላችሁ ማለት ነው። ከዛ ፕሪንት ከሆነ ማድረግ የፈለጋችሁት ፕሪንት ወደ ማትፕሎት ላይ ወደ ግራፍ እንዲሰራላችሁ ከፈለጋችሁ ወደ ግራፍ መቀየር ትችላላችሁ። ወደ ስራችሁን መስራት ትችላላችሁ። አሁን ከዚህ በኋላ ያለው መቀየር ነው። አሁን ለምሳሌ እዚህ ጋር እሱ ሊነር ሪግሬሽን ሰራ፣ ሎጂስቲክ ሪግሬሽን። እኔ አሁን እሱ ሊኒየር ነው የሰራው እዚህ እንትን የፈለጉት። አሁን መታችሁ ድጋሚ ለምሳሌ ፍሮም ኤስኬለር ዶት የፈለጋችሁት ሊኒየር ላይ አሁንም ሄዳችሁ ኢምፖርት ሎጂስቲክ ሳይሆን የፈለጋችሁት እኔ ሊኒየር ሪግሬሽን ነው። ሊኒየር ሪግሬሽን ፈለኩኝ። በሊኒየር ሪግሬሽንም ማድረግ ከፈለኩኝ ምንድን ነው ማድረገው ማለት ነው? መጣና ሞዴል ዶት ሞዴል which is equal to linear regression እላለሁ። ይሄኛውን አጠፋዋለሁ ማለት ነው። ምክንያቱም በሎጂስቲክ ነበረ፣ በሊነር ከሆነ የፈለጋችሁት ነው እያልኳቸው ያላችሁት። ሞዴል ዶት ፊት ኤክስትሬን ተመሳሳይ ነው። አሁን እኛው የተጠቀማችሁት እዚህ ጋር የተጠቀማችሁት ማን ነው ማለት ነው? ሊነር ሪግሬሽን እየተጠቀማችሁት ነው ማለት ነው። ስለዚህ ፕሬዲክሽናችሁ ሞዴል ፕሪዲክት እዚህ ጋር ያለው ሌላው ነገር የሚለይ ነገር የለውም። ስለዚህ ከዚህ በኋላ እዚህ ጋር ያልኳችሁን ተመሳሳይ ነገር ነው። ለሁሉም ተመሳሳይ ይሰራል። እዚህ ጋር ልዩነቱ ሊነር ሪግሬሽን እና እዚህ ጋር ማውረዱ ብቻ ነው እንጂ ከዛ ሙሉ አንድ ላይ ያደርግላችኋል ማለት ነው ኤስኬለር። ከዛ በኋላ አሁን ትሬን እያደረጋችሁ ነው ማለት ነው። ለሁሉም በዚህ መልኩ ትቀጥላላችሁ ማለት ነው። ሎጂስቲክ ሪግሬሽንም ተመሳሳይ ነው። ምናልባት ሀሳቡ ልዩነቱ ምንድነው? ለምሳሌ ሊኒየር ሪግሬሽን ላይ ስትመጡ ለምሳሌ ሀሳቡ ሊኒየር ለሆነ ነገር ነው። ለምሳሌ የሃውስ ፕራይስን፣ ቴምፕሬቸርን፣ ሴልስ ሪቬኑ እነዚህ ነገሮች ፕሪዲክት ለማድረግ የምትጠቀሙበት የሊኒየር ሪግሬሽን ነው። ሎጂስቲክ ላይ ስትመጡ ካታጎራይዜሽን ላይ ነው፣ ሞር ክላሲፊኬሽን ላይ ነው። ለምሳሌ ስፓም ነው ነን ስፓም፣ ፍራውድ ነው ኖርማል፣ ከርን ወይ ስስቴ የሚለውን ለመለየት ነው የሚጠቅማችሁ ማለት ነው። ሌላው አልጎሪዝም ተመሳሳይ ነው። ታወርዳላችሁ፣ ኢምፖርት ታደርጋላችሁ፣ ከዛ ሞዴሉን ትመርጣላችሁ፣ ከዛ ፊት ትሬን ታደርጋላችሁ፣ ከዛ ፕሪዲክት ታደርጋላችሁ። ዚስ ወርክስ ፎር ኦል ማለት ነው። ምናልባት ልዩነት የሚኖረው ዲሲሽን ትሪ እና መሰል ነገሮች ላይ ስትመጡ ኤስኬለርን ላይ እዚህ ጋር የመጣችሁት ኤስኬለር ሊኒየር ሞዴል ላይ ሳይሆን የሚገኘው እነሱ ምንድነው ዶት ትሪ ላይ ነው። ስለዚህ ለምሳሌ ዲሲሽን ትሪ ከሆነ የምትጠቀሙት ምንድነው የምታደርጉት ማለት ነው እዚህ ጋር ፍሮም ኤስኬለር ዶት ብላችሁ ትሪ ነው የምትጠቀሙ ማለት ነው። ከትሪ ከሚባለው ነው። ስለዚህ ኢምፖርት ከትሪ ውስጥ አሁን ምን ምን የሚባሉ ሞዴሎች አሉ የሚለውን ስታዩ ዲሲሽን ትሪ ክላሲፋየር፣ ዲሲሽን ትሪ ሪግሬሰር፣ ኤክስፖርት እነዚህ መሰል በጣም ብዙ እንትኖች አሉ። እነሱ አሉላችሁ ማለት ነው። ለምሳሌ እኔ ዲሲሽን ትሪ ክላሲፋየር ነው የፈለኩት። ዲሲሽን ትሪ ክላሲፋየር ታደርጋለህ። ከዛ ሌላው ተመሳሳይ ነው ማለት ነው። ሞዴሉን ሰሌክት ታደርጋላችሁ፣ ፊት ታደርጋላችሁ፣ ያልቃል ማለት ነው። አጠቃላይ ይሄ ነው። ራንደም ፎሬስት የምትፈልጉ ልክ ተመሳሳይ ነው። አንዳንድ ሀሳቦች ናቸው እንዳልኳችሁ። የአልጎሪዝሞቹ አይነት አለ። ምን አይነት ዳታ ላይ የቱን እንጠቀማለን፣ ከዛ አሰራራቸው የተወሰነ ነገር ይቀየራል። ሌላው አሪፍ ነው። ለምሳሌ ራንደም ፎሬስት ክላሲፋየር ላይ ስትሄዱ ግን አሁንም እሱ ደግሞ ትሪ ውስጥ ሳይሆን የሚገኘው በትሪም ሊኒየር ውስጥ ሳይሆን የሚገኘው ኢንሰምብል የሚባል ውስጥ ነው። እዚህ ጋር ኤስኬ ዶት ኢንሰምብል ትሉታላችሁ ማለት ነው። ሌላው ተመሳሳይ ነው። ሰፖርት ቬክተር ማሽን ላይም ስትመጡ ተመሳሳይ ነገር እሱን የምታወርዱት ኤስኬለር ዶት ኤስቪኤም የሚለው ላይ ሄዳላችሁ። ሌላው ተመሳሳይ ነው። አሁን እዚህ ጋር ኤስኬለር ዶት ትሪ ሊኒየር አልጎ ምናምን የሚባሉትን ሀሳብ ማወቅ ነው ማለት ነው። በዚህ መልኩ ሁሉም ኔቭን ብትሄዱ ኬሚንግ ክለስተሪንግ ላይ ብትሄዱ እነዚህ ሁሉ በሙሉ በዚህ መሰረቱ ያልቃል ማለት ነው። ከዛ በኋላ ይሄን ከጨረሳችሁ በኋላ አሁን ሞዴል እስካሁን ያደረጋችኋቸው ትሬን ማድረጊያ ነው። አኩሬሲ ሞዴሉን ደግሞ ኢቫሉዌት ማድረጊያ መንገዶች አሉ። እንዴት ነው እነሱንስ የምታደርጉት ነው? እነሱ ጋር ስትመጡ ምንድነው የምታደርጉት? በቀጥታ ለምሳሌ እስካሁን ያደረግነው አለ። ስለዚህ አኩሬሲ ስቶር የሚባል አለ። እነሱን ታወርዳላችሁ። እዚሁ ጋር መጣችሁ። ለምሳሌ አኩሬሲ አንዱ አኩሬሲ ስለሆነ ማለት ነው ሞዴልን ኢቫሉዌት የምናደርግበት መንገድ አኩሬሲ ይባላል። እሱን ለማድረግ ኤስኬለር ላይ ገብተን ሜትሪክስ ነው ይሄ የሜትሪክስ አይነት ነው። ሜትሪክስ ስላለሁ ማለት ነው። አሁን ሜትሪክስ ስኩዌርን አወረድኩኝ ማለት ነው። ስለዚህ ጋር መጥቼ ማለት ነው ምንድነው የማደርገው አኩሬሲ ስኩዌር አኩሬሲ ብዬ አኩሬሲ ስኩዌር ዋይ ቴስት ፕሪዲክሽኑን ራውንድ አድርግልኝ ይለዋለሁ ማለት ነው። እንደፈለጋችሁ ወይም ፕሮዲክሽኑንም ራውንድ ሳያደርግም ሊያደርግላችሁ ይችላል። ይዳዝማል። ስለዚህ ከዚህ በኋላ ፕሪንት አድርግልኝ ይለዋለሁ። ፕሪንት አድርግልኝ ማለት ይችላለሁ ማለት ነው። አኩሬሲውን
አደርግልኝ ማለት ነው። ከዛ በኋላ ረን ማድረግ ነው ይሄ። አሁን ምንድነው ይሄ ስራው ማለት ነው? ሞዴሉን ኢቫሉዌት ማድረጊያ መንገዶች ናቸው። አሁን አኩሬሲ ብቻ አይደለም፣ ፕሪሲሽንም ይባላል። ፕሪሲሽን ላይ ስትመጡ እዛው ሜትሪክስ ላይ ገብታችሁ የምታደርጉት ማንን ነው? ፕሪሲሽን ስኮሩን ኢምፖርት ታደርጋላችሁ ማለት ነው። ሌላው ተመሳሳይ ነው ማለት ነው። እሺ ኤፍ1 ስኩዌር ላይም ስትመጡ ኤፍ1 ስኮር ትጠቀማላችሁ። በአጠቃላይ ሀሳቡ ምንድን ነው? ሞዴሉን ኢቫሉዌት ማድረጊያ መንገዶች አኩሬሲ፣ ፕሬሲሽን፣ ሪኮል፣ ኤፍ1 ስኮር፣ ኮንፊውዥን ማትሪክስ የሚባሉ አሉ። ልዩነታቸው ራፍሊ የተወሰነ ልዩነት ነው ያላቸው። እነሱን በደንብ ማየት ነው ማለት ነው። ሌላኛው ኮንሴፕት ፌቸር ስኬሊንግ ይባላል። ፌቸር ስኬሊንግስ ምንድን ነው? ስኬል ማድረጊያ ናቸው። እነዚህ እስካሁን ያየናቸው ፌቸሮች አሉ፣ ኤክስ ምናምን እያልን ያየናቸው አሉ። ነገር ግን ፕሪፕሮሰስ መደረግ አለባቸው። እነዚህ ዳታዎች ዝም ብለው መሆን የለባቸውም። ስለዚህ እዚህ ጋር ምን ታደርጉልኝ ያላችሁ ኤስኬለር ዶት ፕሪፕሮሰሲንግ የሚባል ደግሞ ሀሳብ አለ ማለት ነው። እዛ ገብታችሁ የተለያዩ አሉ። ለምሳሌ ኢምፖርት ብዬ ብዙ አይነት የፕሪፕሮሰሲንግ አይነቶች አሉ። ስታንዳርድ ስካለር አለ፣ ስፕላይን ትራንስፎርመር አለ፣ ስኬል አለ፣ ሮቡስት ስኬል፣ ስካለር ምናምን ብዙ አይነት የትራንስፎርም ማድረጊያ ኖርማላይዝ ማድረጊያ በጣም ብዙ ናቸው። እዚህ ጋር የምታዩቸው በሙሉ የፕሪፕሮሰስ ማድረጊያ ናቸው ማለት ነው። ስለዚህ ከዛ ውስጥ የምትመርጡ ለምሳሌ እኔ ስታንዳርድ ስካለር መረጥኩኝ። በሱ የፈለኩትን ማድረግ ይችላለሁ ማለት ነው። ስለዚህ ምንድን ነው የማደርገው? እዚህ ጋር ስካለር መርጬ እዚህ ይመጣና ኦኬ ስካላር ለምሳሌ ስካላር ብለዋለሁኝ። ስታንዳርድ ስካላሬን ማለት ነው ያወረድኩትን አደርጋለሁ ማለት ነው። ከዛ በኋላ ስካላር ካደረኩ በኋላ ስራዬ ምንድን ነው? ኤክስትሬን እና ዋይትሬንን እነዚህን ዳታዎች ስኬል ማድረግ ነው። ስለዚህ ኤክስትሬን ለምሳሌ ብዬ እዚህ ጋር ስኬለር ዶት ፊት ትራንስፎርምን እና ኤክስትሬን እለዋለሁ ማለት ነው። አሁን እቺ ፊት ትራንስፎርም ስራዋ ምንድን ነው? ስኬለሩን ያለውን ለኤክስትሬን ማድረጊያ የሰጠሁት 80% ዳታ አለ አይደለ? እሱን ትራንስፎርም ነው የሚደረገው። ትራንስፎርም ማድረግ በአጭሩ የዲስክሪፕቲቭ ስታቲክስ መንገዶችን ነው የሚጠቀመው። ሌላ ነገር አለ። ዲስክሪፕቲቭ ስታቲክስ የሚባሉት እዚህ ጋር ላሳያችሁና ሀሳቡ ምንድን ነው? እነዚህ ሚን፣ አቬሬጅ፣ ዌይት፣ ሜዲያን፣ ሞድ፣ ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን ምናምን የሚባሉ ሀሳቦች ናቸው። እነሱ ነው በአጭሩ እንትን የሚደረገው ማለት ነው። እነሱን ተጠቅሞ ዳታውን የበለጠ ስኬል ማድረግ ነው። ሌላ ሀሳቡ ሌላ አዲስ ነገር የለውም። ፊት ትራንስፖርት ታደርጋላችሁ ሁለቱንም ማለት ነው። እዚህ ጋር ኤክስትሬንም ዋይትሬንም በአንድንም ወይም በተመሳሳይ ማድረግ ትችላላችሁ። እዚህ ጋር ኤክስትሬን ብቻ ሳይሆን ዋይትሬንም ኦኬ ዋይትሬን እሱንም እንደዚሁ ስካለር በፊት ብላችሁ ስኬል ታደርጉታላችሁ ማለት ነው። ኦኬ በቃ አሁን እነዚህ ለሞር እንዳልኳችሁ ወደኋላ ተመልሳችሁ ነው ስኬል የምታደርጓቸው። ቅድም አላረግናቸውም ነበር። አሁን ስኬል አድርጋችሁ እንደ አዲስ ትሬን ታደርጉታላችሁ ማለት ነው። ፕሪዲክት ታደርጋላችሁ ምናምን። ባጭሩ ሀሳቡ ምንድነው? ስኬል ማድረጊያ ብዙ መንገዶች አሉ። ስታንዳርድ ስኬለር፣ ሚኒማክስ ስኬለር፣ ቅድም ያሳየኋችሁ ሁሉ ሮቡስት ስኬለር የሚባሉ የተለያዩ የፌቸር ስኬሊንግ መንገዶች፣ ፕሪፕሮሰሲንግ መንገዶች አሉ የሚለውን ሀሳብ ለማስያዝ ነው። ከዛ በተጨማሪ ኢንኮዲንግ ካታጎሪካል ዳታ ላይ ስትመጡ ደግሞ ኢንኮድ መደረግ ይጠበቅባቸዋል። ለምሳሌ ቴክስቱን ወደ ቁጥር መቀየር ቢጠበቅባችሁ ሌብል ኢንኮደር ልትጠቀሙ ትችላላችሁ። በቀጥታ ኢንኮደር አድርጋችሁ እንደሚታዩ ቴክስትን ትራንስፎርም ብላችሁ ወደዚህ መቀየር ነው ማለት ነው። እነዚህ ሀሳቡ ምንድነው? ካታጎሪ ኢንኮድ ማድረጊያ ኤፒአይዎች አሉ እዚሁ። ከዛ ፓይፕላይን ማድረጊያ አሉ። ፓይፕላይን የሚባለው ደግሞ አጠቃላይ ፕሪፕሮሰሲንግ እና ሞዴሊንጉን ፓይፕላይን መስራት ማለት ነው። እዚህ ጋር ለምሳሌ መጥታችሁ ፓይፕላይኑን ኢምፖርት ካደረጋችሁ በኋላ ስራው ምንድነው ማለት ነው? ስኬለሩን፣ ስታንዳርድ ስኬለሩንም፣ ሞዴሉንም፣ ሎጂስቲክ ሬግሬሽን በአንድ አድርጋችሁ በአንድ ፓይፕላይን ውስጥ ማስቀመጥ ማለት ነው ባጭሩ። ስለዚህ ሁሉንም ደግሞ ምንድነው ይሄ ኮዱን ክሊር ያደርግላችኋል። እነዚህን በተለያየ ሞድ ከመጽሐፍ ማለት ነው በአንድ ላይን ላይ መጽሐፍ ክሊር የሆነ ኮድ ይሰጣችኋል። ዳታ ሊኬጅ እንዳይኖር ያደርጋል። ለዲፕሎይመንት ምቹ ያደርግላችኋል ማለት ነው። ፓይፕላይን በጣም ጸዴ ነው። ሁሉ ነገር በአንድ መልኩ መጨረስም ይቻላል ማለት ነው። ሌላኛው ክሮስ ቫሊዴሽን ነው። ክሮስ ቫሊዴሽን የሚባለው እንደ አጠቃላይ አንድ ትሬን እና ቴስት ስፕሊት ከሚኖራችሁ ለምንድን ነው መልቲፕል ስፕሊቶች ላይ ቼክ የማታደርጉት የሚለውን ነው። ባጭሩ ክሮስ ቫል ስኮር የምትባል አለች። እሷን አውርዳችሁ በእሷ መጠቀም ነው። ስለዚህ ክሮስ ቫሊዋን ቫሊዩ መስጠት ነው። ለምሳሌ 5 ከሆነ የሰጣችኋት እዚህ ጋር 5 ትምታላችሁ ማለት ነው። እሷ ራሷ ረን ታደርግላችሁ ክሮስሊ ቫሊዴት ታደርግላችኋል ማለት ነው። ይሄ ሀሳቡ ስራው ጥቅሙ ምንድን ነው? ፐርፎርማንስ ይሰጣላችኋል። ኦኬ ሌላኛው ሀሳብ ደግሞ ሃይፐር ፓራሜትር ቱኒንግ ይባላል።
ኦኬ ይሄኛው ደግሞ ያው ከፓራሜትር በጣም የሚለየው ነገር አለ። ፓራሜትር የሚባል አለ። ፓራሜትር ማለት በዋናነት ከዚህ በፊት ማየት ያለብን ማለት ነው ሞዴላችን ትሬን ሲያደርግ እዚህ ጋር ኤክስ ትሬን እና ዋይ ትሬኒንጉን ከሰጠነው በኋላ ሞዴል ፊት ስናደርገው ትሬን ያደርጋል አይደለ? ትሬን እንዳደረገ ዋና ሀሳቡ ይሄ ባያዞቹን ቢ ዋይ ዊች ኢዝ ኢኳል ቱ ደብሊው ኤክስ ፕላስ ቢ የሚለው ላይ ደብሊውን እና ቢን አጠቃላይ ፓራሜትሮችን እና ባያዞቹን ትሬን ሲያደርግ ራሱ ነው። ባጭሩ ትሬኒንግ ማለት እነሱ ማውጣት ማለት ነው። ሲጀመር ፓራሜትሮቹን ማውጣት ማለት ነው። ትሬኒንጉ እየበዛ ሲሄድ የትሬኒንጉ አይነት ለምሳሌ ኒውራል ኔትወርክ ላይ ስትሄዱ የትሬኒንጉ የሌየሮቹ እየበዛ ሲሄድ የፓራሜትሩ ብዛት በጣም በሚሊየን ድረስ እየበዛ ይሄዳል። እሱ ፓራሜትር ይባላል። ራሱ ሞዴሉ ትሬን ሲያደርግ የሚያገኘው። ሃይፐር ፓራሜትር የሚባለው ደግሞ እናንተ ቱን ስታደርጉት ልክ እዚህ ትሬን ሲያደርግ ለሞዴላችሁን ስትመርጡ ማለት ነው መስጠት ስትፈልጉ ስትሰጡት ማለት ነው። ለምሳሌ እዚህ ጋር እሱ ምንድነው የተጠቀመው ሞዴል ሴሌክሽን ላይ ግሪድ ሴርች አረገ። ሞዴል ሴሌክሽን ግሪድ ሴርች ነው እዚህ ጋር እሱ ለምሳሌ ማክስ ደብዝ ይሄን ሰጠው ሞዴሉን። ከዛ ማክስ ደብዝ እንደዚህ እያለ ሰጠው። እነዚህ ቱን ማድረጊያ ነው። ቱን እያደረገ ነው። ከዛ በኋላ ትሬን ነው የሚያደርገው ማለት ነው። ይሄ ማክስ ደብዝ ዊች ኳልቱ ብሎ 3 5 10 ያለችው ይችኛይቱ ሃይፐር ፓራሜትር ናት። እየጨመረ ነው፣ ጭማሬ ነው። ይሄን ተጠቀም እንደማለት ነው። እዚህ ጋር መጣችሁ ለምሳሌ ሞዴል ምናምን እያላችሁ እናንተ የሆነ ነገር ብትሰጡት ማለት ነው። ለምሳሌ ሊነር ሬግሬሽን ካልኩ በኋላ ሞዴል ዊች ኢዝ ኢኳል ቱ ብዬ ሰምቲንግ ለምሳሌ ሎጂስቲክ ሬግሬሽን እንዲህ እያልኩኝ ማክስ አይተር 200 እንዲህ እያልኩኝ ብሰጠው እነዚህ ሃይፐር ፓራሜትር ይባላሉ። ሞዴል ስትመርጡ የምትሰጧቸው ፓራሜትሮች ወይም አርጉመንቶች እዚህ ጋር ምን ይባላሉ ማለት ነው? እነሱ ሃይፐር ፓራሜትር ይባላሉ። ኦኬ በጣም ብዙ አለ። ለምሳሌ ራንደማይድ ሴርች ሲቪ ምናምን ይባሉ አሉ። እነሱም አሉ። ይሄ ሃይፐር ፓራሜትር ይባላል። ሴቪንግ ሞዴልስ ላይ ደግሞ የሚባለው ደግሞ አሁን ለምሳሌ እኔ ይሄን በራሴ ዳታ ሴት ኦር ሰምቲንግ ይሄን ሞዴል ትሬን አደረኩኝ። ይሄን ደግሞ በሌላ ጊዜ መጠቀም ፈለግኩኝ እና እንዳይጠፋ ፈለግኩኝ። ያንን ሴቭ ማድረግ ማለት ነው። ባጭሩ ይሄን ለማድረግ ምንድን ነው የምታደርጉት? ጆብ ላይ በሚባል አለ። እሱን ኢምፖርት ታደርጉታላችሁ በመጀመሪያ ኢምፖርት ጆብ ላይ ትላላችሁ ማለት ነው። አለቀ። እዚህ ጋር መታችሁ ጆብ ላይ ይህን ትሬን ካደረገችሁ በኋላ መጨረሻ ላይ መታችሁ ማለት ነው ምንድን ነው የምታደርጉት? እዚህ ጋር ለምሳሌ ማለት ነው ሴቭ ልታደርጉት አይደለ? ጆብ ላይብራሪ የሚባለው ይሄ ሴቭ ማድረጊያ ነው። ዶት ደም ሞዴል ዊች ኢዝ ኢኳል ቱ ለምሳሌ እኔ አይሪስ ሞዴል ፒክል አልኩት። ይሄን ማለት እንደፈለጋችሁ ነው። በነገራችሁ ላይ ይሄ ለምሳሌ ማይ ሞዴል ልትሉታችላችሁ። ማይ ሞዴል ሰምቲንግ እንደዚህ አይነት ነገር በሌላ ሰዓት ስትጠቀሙት ማለት ነው ሎድ ስታደርጉ ትመጡና ምን ታደርጉታላችሁ? ሞዴል ጆብ ላይ ዶት ሎድ ብላችሁ በስሙ ትጠቅታላችሁ ማለት ነው። ድጋሜ ለመጠቀም ይጠቅማችኋል ማለት ነው። ይሄ ሴቭ ማድረግ ይባላል። አጠቃላይ የማሽን ለርኒንግ ወይም ደግሞ በሳይኪት ያለው ማሽን ለርኒንግ ትሬኒንግ ይህን ይመስላል። እንግዲህ ኦልሞስት ሁሉንም በዚህ መልኩ ትጠቀማላችሁ ማለት ነው። እዛ በጨመር እዚች ማቴሪያላችን ላይ ኮምፕሌት ማሽን ለርኒንግ ኤግዛምፕል አለ። አንድ ኤግዛምፕል ሙሉ የሆነ ኤግዛምፕል አለ እዚህ ጋር ለምሳሌ የፓንዳ ፋይልን ዳታ ፍሬም በመጠቀም ነው። እዚህ ጋር እንዳደረግነው ነው ሙሉ እንደምታዩት ሙሉ ሞዴል ሴሌክሽኑ ምናምን አደረገ። ከዛ ከስተመርስ የሚባል ዳታ ስለሌለን ነው እዚሁ አሳያችሁ ነበረ። ዳታው ቢኖር ማለት ነው ሙሉ ዳታው ከከስተመሩ ኤጃቸውን ኢንካማቸውን መሰረት አድርጎ ፐርቼዝድ ማድረግ እና ለማድረጋቸውን ፕሪዲክት የሚያደርግ ሞዴል ነው። እንደምታዩት ፌቸራቸው ምን ተጠቀመ? ኤጃቸውን እና ኢንካማቸውን ተጠቀመ። ሌብላቸውን ደግሞ ምን ተጠቀመ? እዚህ ጋር እንደ ሌብል ፐርቼዝድ የሚለውን ተጠቀመ። ከዛ ስፕሊት አደረገው። ከዛ ሞዴል ሎጂስቲክ ሪግሬሽን መረጠ። ከዛ ትሬን አደረገው። ኤክስትሬን ልክ አሁን ቅድም እንዳደረግ ነው ማለት ነው። ከዛ ፕሪዲክት አደረገው ማለት ነው። ከዛ አኩሬት ኢቫሉዌሽን በአኩሬት ስኩዌር ሰራ ማለት ነው። አለቀ። በቃ አንድ የማሽን ለርኒንግ ሙሉ እንትኑ አይችናት ወርክ ፍሎ አይችን ነው ይመስለው። በዚህ መሰረት ትሰራላችሁ ማለት ነው። ኦኬ ኦልሬዲ ሀሳቡ የሳይኪት ማለት ነው ይሄን ይመስላል። እዚህ ጋር ልታውቋቸው ምናልባት የሚያስፈልጉ ነገሮች በተለይ አልጎሪዝም ስትመርጡ ለምሳሌ ሃውስ ፕራይስ ፕሪዲክት ማድረግ ቢሆን ሊነር ሪግሬሽን፣ ምክንያቱም ኮንቲኒዝ የሆነ ነምበር ስለሆነ ሊነር ሪግሬሽን ብትጠቀሙ አሪፍ ነው። ከዛ በተጨማሪ ስፓም ነው አይደለም የሚል ደግሞ እንደዚህ ካታጎራይዜሽን ያለው ነገር ሲሆን ለምሳሌ ስፓም ዲቴክሽን ላይ ሎጂስቲክ ሪግሬሽን ወይም ደግሞ ኔቭ ባየስ ቢሆን አሪፍ ነው። ከስተመር ላይ የሆነ ቸርን ማድረግ ከፈለጋችሁ ራንደም ፎሬስት ሎጂስቲክ ሪግሬሽን ትጠቀማላችሁ። ፍራውድ ዲቴክሽን ላይ ራንደም ፎሬስት ግራዲያንት፣ እነዚህ ነገሮች አሉላችሁ። በዚህ መሰረት አልጎሪዝማችሁን ልትመርጡ ትችላላችሁ። ምክንያቱም ያለ ዳታው ለምሳሌ ለሃውስ ፕራይስ ይሄ ሎጂስቲክ ሪግሬሽን አይሆንም። ምክንያቱም ይሄኛው ለካታጎሪ ነው፣ ሱፐርቫይዝድ እና አንሱፐርቫይዝድ ላይ እንደምታዩት ማለት ነው።
በዚህ መሰረት ታደርጋላችሁ። እንደ ፕሮጀክት እዚህ ይህን ቪዲዮ የምትከታተሉ ሰዎች እንደ ፕሮጀክት ይችን ልትጠቀሙ ትችላላችሁ። ስክሪንሾት አድርጋችሁ ሰዷት እና ለምሳሌ ሪዲንግ ስቱደንት ኤግዛም ስኮርስ በሪግሬሽን ስሩ። ኢሜል ክላሲፋየር በክላሲፊኬሽን ለዚህ ዳታ ኬግል ላይ ወይም ኦር ሰምቲንግ የሆነ ቦታ የስቱደንት ዳታ ወይም የሃውስ ፕራይስ ዳታ አይ ቲንክ እዚህም ጋር ሊኖር ይችላል። ሃውስ ፕራይስ አይ ቲንክ እሱም ላይ ሄዳችሁ ሊሆን ይችላል። ሃውስ ፕራይስ ፕሬዲክሽን፣ ክሬዲት ሪስክ አሰስመንት፣ ሙቪንግ ሪኮሜንዴሽን ክለስተሪንግ፣ አንድ ሪትን ዲጂት ሪኮግኒሽን፣ ብሬስት ካንሰር ዲያግኖሲስ፣ እነዚህ ነገሮች እስኪ እንደ ፕሮጀክት ስሩና ኮሜንት ላይ አሳውቁኝ የሰራችሁትን። ሳይኪት ለርን ይሄን ይመስላል አጠቃላይ። ሳይኪት ለርን ኢኮሲስተሙ እንግዲህ እንደምታዩት ከላይ ናምፓይ ይጠቀማል፣ ፓንዳስ ማትፕሎት ላይ እንትን ይጠቀማል። እሱ ሪግሬሽን እነዚህን ትሬን ለማድረግ ትጠቀሙበታላችሁ ማለት ነው። አጠቃላይ ያለው ነገር ይሄ ነው። ቀጣይ ቪዲዮ የሚሆነው ፓይቶርች ነው የሚሆነው። እዛ በፊት ግን እንግዲህ ዋናው የሳይኪት ዌብሳይት ላይ ብትገቡ ሙሉ ኤግዛምፕል ታገኛላችሁ። እዚህ ጋር ሄዳችሁ ለምሳሌ በንትን ከፋፍቶላችኋል። እዚህ ጋር ኤግዛምፕል የሚለው ላይ ማለት ነው ሄዳችሁ ለምሳሌ ክላሲፊኬሽን፣ ሪግሬሽን፣ ክለስተሪንግ በሁሉም ዘርፍ የሁሉን ኦልሞስት ሁሉም አልጎሪዝሞች ያሳያቸዋል። ለምሳሌ ክለስተሪንግ ላይ ብትገቡና ይህን ኤግዛምፕል ብታዩት ከነግራፉ ማለት ነው። ይህን ኤግዛምፕል እናየው። ክላሲፊኬሽን እንደምታዩት ለብዙ ይጠቅማል ይላችኋል። ሙሉ ነገሩ አለላችሁ እዚህ ጋር። አይ ቲንክ ለምሳሌ የመጀመሪያዊቱ ክላሲፋየር የምትለዋን እናያት። ይች ስራው አሁን ለምሳሌ ክላሲፋየር ኮምፓሪዘን ነው። እንደዚህ በዚህ መልኩ በግራፍ ያሳያችኋል። ሙሉ ኮዱ እዚህ ያለላችሁ። ከፈለጋችሁም ራሳችሁ እንትን ላይ ይሄ ኮፒ ያርጋችሁ ማለት ነው። ለምሳሌ እኔ እዛ ቪዥዋል ስቱዲዮ ላይ ልክፈተውና ኦኬ ሙሉ ይሄ ላጥፋ። ሙሉ አለላችሁ። ምንድን ነው ያደረገው? አስፈላጊ ነገሮችን አወረደ። እዚህ ጋር እንደምታዩት ዳታ ሴት የተጠቀመው ሜክ ሰርክልስ፣ ሜክ ክላሲፊኬሽን እና ሜክ ሙንስ የሚለውን ዳታ ተጠቅሞ ነው። ሙሉ ነገሩን ተጠቀመ። ከዛ ኔም ሰጣቸው። ከዛ ክላሲፋየር ተጠቀመ። ቅድም እንዳየ ነው ማለት የተለያዩ ክላሲፋየሮች ተጠቀመ። እነዚህ ሁሉ ክላሲፋየሮች ከነ ሃይፐርሜትር ታኒንግ እየተጠቀመ ማለት ነው። ከዛ በኋላ ኤክስ እና ዋይ ክላሲፋይ ያደርገ እንደምታዩት ምናምን ሁሉንም ነገር ሎጂኩን ሰራ። እዚህ ጋር ዳታ ሴቱ ይሄን ይመስላል። ከዛ ፊገሩ ወደ ማት ፕሎት ላይ ወስዶ ደግሞ ግራፊካሊ እንዲህ ስለው አደረገው ማለት ነው። ኦኬ ከለርም ሰጣቸው። እዚህ ጋር እንደምታዩት ይሄ ማት ፕሎት ላይ ስራ ነው እንደምታዩት። ከዛ በኋላ ሞዴሉ ፊት እንዲያደርግ ነው ያደረገው። እዚህ ጋር እንደምታዩት ሴቪቲ ፊት አደረገው። ኤክስ ትሬን ዋይ ትሬን በቃ ዛቲዚት። አሁን ረን አድርገን ማየት እንችላለን። እዚህ ጋር እንደምታዩት ሁሉ ነገር አልቋል። ከዛ በኋላ ፕሎት ነው እንዲያደርግ የፈለገው። ባጭሩ ሳይኪት ላይብረሪንን በማት ፕሎት ላይብ ላይ ግራፉ ስሎ እንዲያሳየው ነው እንዳሳያቸው ማለት ነው። አሪፍ በዚህ ከለር በቀይና በሰማያዊ የሆነ ከለር አድርጎ ይሰጣቸዋል ማለት ነው። ኦኬ እንደምታዩት ይህን የመሰለ ግራፍ ሰጠን ማለት ነው። አያችሁት አይደለ? በደንብ አድርጎ ሁሉንም ማለት ነው። የኢንፑት ዳታው አለ። ይሄ ነበር ኢንፑት ዳታው። በኒረስት ኒቦር ሲደረግ ይሄን ይመስላል። በሊነር ኤስቪቢኤም፣ አርቢኤፍ፣ ጋዣን ፕሮሰስ፣ ዲሲሽን ትሪ፣ ራንደም ትሪ፣ ኒውራል ኔት ሉክ ግራፊካሊ በጣም አሪፍ ይሆናል። ኦኬ እንደዛ ታደርጋላችሁ። ይሄን ማት ፕሎት ላይ እንዴት ግራፍ እንዴት እንደሚሳል ምናምን ስላልሳየኋችሁ አልደግሞም ድጋሚ። እዚህ ጋር ከስተማይዝ ማድረግ ትችላላችሁ ግራፋችሁ እንደምታዩት እንደ ፍላጎታችሁ። ለምሳሌ ማነስ አለበት ብላችሁ ካሰባችሁ ይህን የመሰለ ግራፍ ይሰራል ማለት ነው። ሀሳቡ ምንድን ነው? እዛ ዌብሳይቱ ላይ ከሄዳችሁ እንደዚህ አይነት ነገሮችን በደንብ ያሳያችኋል ማለት ነው ከነ ማብራሪያችን። ለምሳሌ ሌላ እዚህ ጋር አለላችሁ ከሁሉም ነው እንግዲህ በነገራችን ላይ ከሁሉም እዚህ ጋር ለምሳሌ ፊቸር ላይ ይህን የመሰለ ነገር አለው። ኦልሞስት ተመሳሳይ ነው። አንዳንድ ኤረሮች ማድረግ እስኪ ምንድነው ሳይባይ ኦኬ አይ ቲንክ ይሄን ኮዱ ኦኬ እዚህ ጋር ለመማርም ብዙ አጠቃላይ ሙሉትን ፕሮሰሱን ለማየት ይጠቅማቸዋል። ጸደይ ነገር ነው። በጣም ብዙ ኤግዛምፕል ነው ደግሞ የሰሩት። ይሄን የመሰለ ግራፍ ሰርቶላችኋል። በነገራችን ላይ ከግራፉ በፊት እዚህ ጋር ኮዱን ሙሉ ማየት ትችላላችሁ። እዚህ ጋር
በእንትን ሙሉውን ሰርቶላችኋል። እዚህ ጋር እንደምታዩ ዳታ ሴቱ ምንድን ነው? ዳታ ሴቱን እዚህ ጋር ዳታ ሴቱ ሙሉ እያለ ሊነር ሪግሬሽኑ፣ ሎጂስቲክ ሪግሬሽኑ፣ ኬቢያን ዲስክሬተሩ ምኑ ሁሉንም ነገር እዚህ ጋር አስቀምጦላችኋል ማለት ነው። ግራፉን ማየት ስትፈልጉ ብቻ ወደዚህ ትመጣላችሁ። በዚህ መልኩ ፎ አድርጎ ከለርፉል አድርጎ ብዙ ነገሮችን ጸድ ያድርጎላችኋል ማለት ነው። ኦኬ ሶ ማሽን ለርኒንግ ፕሮጀክቶች በዚህ መልኩ ነው የሚሰሩት ማለት ነው ባጭር ዛት ከዛ ኢንስፓይሬሽን ብዙ ነገር መውሰድ ትችላላችሁ ለማለት ያክል ነው። ከዚህ ኤግዛምፕል ላይ ገብታችሁ እዚህ ጋር የፈለጋችሁትን መጠቀም ትችላላችሁ ማለት ነው። ሳይኪት ለርን አጠቃላይ ይሄን ይመስላል። አላማው የማሽን ለርኒንግ ትሬን ማድረግ ሳይሆን ማሽን ለርኒንግ ወይም ሳይኪት ለርን የሚባለው ላይብረሪ እንዴት እንደሚሰራ እሳው ማስጀመር ብቻ ነው አላማው። ከዚህ በመቀጠል የማሽን ለርኒንግ ፕሮጀክቶቹን ልንሰራ እንችላለን። እንደ ፍላጎታችሁ ኮሜንት ላይ አሳውቁኝ። ለአሁን መልካም ጊዜ